የተወደዳችሁና የተከበራችሁ የብርሃን ፋይናንስ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል እያልን ለአብሮነታችሁ በእጅጉ እናመሰግናለን። በዛሬ ቪዲዮአችን አንድ እጅግ በጣም ጠቃሚ የሆነ ነጥብ አንስተን በሚገባ እንወያያለን። እሱም ምንድነው? በኢትዮጵያ የካፒታል ገበያ ተሳትፏችን ውስጥ በጥንቃቄ ልናያቸው ከሚገቡ ነገሮች መካከልና የኢትዮጵያ የካፒታል ገበያ ባለስልጣን አጽንኦት ከሚሰጣቸው ነገሮች ውስጥ አንዱ በካፒታል ገበያ ውስጥ በሚኖረን ተሳትፎ ፓርትነር የምናደርገው ብሮከር በኢትዮጵያ የካፒታል ገበያ ባለስልጣን ላይሰንስድ የሆነ እና በኢትዮጵያ የሰነደ ሙዓለ ንዋይ ገበያ በኩል ደግሞ ትሬዲንግ ሜምበር የሆነ መሆኑን ማረጋገጥ መቻል አለብን። በኢትዮጵያ የካፒታል ገበያ ባለስልጣን ላይሰንስድ ሊሆን ይችላል፣ ግን ላይሰንሱ ምን መሆን መቻል አለበት? የካፒታል ገበያ አገልግሎት ሰጪ መሆን መቻል አለበት ላይሰንሱ። ፕላስ ደግሞ የካፒታል ገበያ አገልግሎት ሰጪ ላይሰንስ ኑሮት ይሄ አካል በኢትዮጵያ የሰነደ ሙዓለ ንዋይ ገበያ በኩል ትሬዲንግ ሜምበር መሆኑንም ደግሞ ማረጋገጥ መቻል አለብን። ይሄ አንዱ የምናየው እጅግ በጣም ትኩረት የሚፈልገው ጉዳይ ነው። ቢኮዝ በየትኛውም አይነት እንቅስቃሴያችን ውስጥ የኛን አለማወቅ የኛን ኤክስፐርት አለመሆን በእጅጉ በመጠቀም ቢዝነስ መስራት የሚፈልጉ ስካሞች ደግሞ በዛው ልክ እንደመኖራቸው መጠን ራሳችንን ከአጭበርባሪዎች ለመጠበቅ የግድ እንደነዚህ አይነት ጠቃሚ የሆኑ ነገሮችን ማወቅ ጠቃሚ ነው ብዬ አስባለሁ። ሁለተኛው አሁንም የኢትዮጵያ የካፒታል ገበያ ባለስልጣን ከሚያስጠነቅቃቸው ነገሮችና እኛም በሚገባ ልናውቀው ከሚገባ ነገር ውስጥ አንዱ ብዬ የማስበው አክሲዮን እየገዛን ያለነው ተቋም የማንን ተቋም ነው? ሪሊ ሬጂስተርድ የተደረጉ ተቋማት ላይ ሬጂስተርድ የተደረጉ አክሲዮኖች ነው ወይ እየገዛን ብለን ማሰብ እና መጠየቅ ይኖርብናል። ቢኮዝ የኢትዮጵያ የካፒታል ገበያ ባለስልጣን ወደ ኤሌክትሮኒክ ያልተቀየሩ ዲማቴሪያላይዝ ያልተደረጉ ፔፐር ቤዝድ የሆኑ አክሲዮኖችን ሰርቲፊኬቶችን መግዛት አሁን ላይ በእጅጉ ከልክሏል። ስለዚህ ምንም እንኳን አክሲዮን የምንገዛበት ተቋም ህጋዊ ማንነት ያለው አርቲፊሻል ፐርሰን እንኳን ቢሆን በኢትዮጵያ የካፒታል ገበያ ባለስልጣን በኩል አክሲዮኖቹን ካላስመዘገበና ዲማቴሪያላይዝ ካላደረገ በቀር የዛንን ተቋም አክሲዮን መግዛት ህጋዊ አለመሆኑን ሁላችንም በሚገባ ማወቅና መረዳት መቻል አለብን። እዚህ ላይ ሁለት ፌዞች አሉ። አክቹሊ ሶስት ናቸው። አንደኛው ፌዝ ሸር ካምፓኒ ሆኖ በኢትዮጵያ የካፒታል ገበያ ባለስልጣን ግን አክሲዮኖቹን ያላስመዘገበ ፕሮስፔክቱን ኢሹ ያላደረገ ተቋም ይኖራል። ተቋሙ ህጋዊ ነው። በኢትዮጵያ ቢዝነስ ፕሮክላሜሽን በኩል አርቲፊሻል ማንነት ያለው ተቋም ነው። ነገር ግን ከዚህ ተቋም የምንገዛው አክሲዮን በኢትዮጵያ የካፒታል ገበያ ባለስልጣን በኩል አክሲዮኖቹ እስካልተመዘገቡ ድረስ ህጋዊ አለመሆኑን መረዳት ይኖርብናል። ሁለተኛው ፌዝ ግን እነዚህ በሸር የተቋቋሙ ካምፓኒዎች በኢትዮጵያ የካፒታል ገበያ ባለስልጣን በኩል አክሲዮኖቻቸውን አስመዝግበው ደንበኛ ሳቢ ዶክሜንታቸውን ደግሞ ለህዝብ ይፋ አድርገው ግን ስቲል በኢትዮጵያ የሰነደ ሙዓለ ንዋይ ገበያ በኩል ሊስት አውት ያልተደረጉ ሊሆኑ ይችላሉ። የእነዚህን ተቋም አክሲዮኖች መግዛት ህጋዊ ነው። ነገር ግን የምንገዛበት መድረክ ግን ኦቲሲ ሊባል እንደሚችል ኦቨር ዘ ካውንተር ሊባል እንደሚችል እና ምናልባትም የእንደነዚህ አይነት ተቋማትን አክሲዮኖች መግዛት ለተጨማሪ ብሮከር ኮሚሽን ሊያጋልጥ እንደሚችል ለተጨማሪ አይነት እንትሮች ሊያጋልጥ እንደሚችል እና ሳሙሃትም ቢሆን የአክሲዮኑ ዋጋ ኔጎሽዬሽን ሊፈልግ እንደሚችል እና በትክክልም የአክሲዮኑ ዋጋ በሳፕላይ እና ዲማንድ የተወሰነ ላይሆን እንደሚችል መረዳት ይኖርብናል። ኦቨር ዘ ካውንተር አክሲዮኖችን መግዛት ይቻላል፣ ግን በግል በሚደረግ ግንኙነት ድርድር እንደመሆኑ መጠን ኦቨር ቫልዩ ሊደረግ ይችላል፣ አንደር ቫልዩ ሊደረግ ይችላል። ሳማት ደግሞ የገበያ አክሰሲቢሊቲው ለሊኩዲቲ ፐርፐዝ አክሰሲቢሊቲውም ትንሽ ጠበብ ሊል የሚችልበት ሁኔታ አለ።
ይህንን በእርግጥ በሌላ ቪዲዮ በሰፊው ሰራላችኋለሁ። ነገር ግን በሰነደ ሙዓለ ንዋይ ገበያውም ሊስት ባይደረግ ተቋሙ አክሲዮኖቹ ኤሌክትሮኒካሊ ሪከርድ እስከተደረጉ ድረስ እና የኢትዮጵያ የካፒታል ገበያ ባለስልጣን ፕሮስፔክተሱን ለህዝብ እንዲሸጥ ለህዝብ ይፋ እንዲያደርግ ፍቃድ እስከሰጠው ድረስ ከእንደነዚህ አይነት ተቋማት የሚደረግ የአክሲዮን ግዢ ህጋዊ መሆኑን መረዳት እንችላለን። ዘላስት ያለው ፌዝ ሸር ካምፓኒዎች በኢትዮጵያ የሰነደ ሙዓለ ንዋይ በኢትዮጵያ የካፒታል ገበያ ባለስልጣን አክሲዮኖቻቸውን አስመዝግበው ዲማቴሪያላይዝ አስደርገው ፕላስ በኢትዮጵያ የሰነደ ሙዓለ ንዋይ ገበያ ሊስታውት የተደረጉ ናቸው። ይሄ ያው ኦቬስ ነው። አሁን ላይ አክቲቭሊ በኢትዮጵያ የሰነደ ሙዓለ ንዋይ ገበያ አክሲዮኖቻቸውን ሊስታውት ያስደረጉ እና አክቲቭሊ እየተገዙና እየተሸጡ ያሉ የአምስት ተቋማት አክሲዮኖች አሉ። ያው እነዚህን መግዛት ያው ግልጽ ነው። ስለዚህ በዚህ መልኩ አክሲዮንም የምንገዛው ከየትኛው ተቋም ነው ብለን ጭምር ራሳችንን መጠየቅና ራሳችንን ካልተገባ ትራንዛክሽን መጠበቅ የግድ ይለናል። ስለሆነም በቀጥታ የምናልፈው ሪሊ ነው የትኞቹ አካላት በኢትዮጵያ የካፒታል ገበያ ባለስልጣን ፍቃድ ኑሯቸው ነገር ግን የኢትዮጵያ የሰነደ ሙዓለ ንዋይ ገበያ ትሬዲንግ ሜምበር አይደሉም ወይም ደግሞ የካፒታል ገበያ አገልግሎት ለመስጠት ፍቃድ የላቸውም የሚለውን ማየት አለብን። ቢኮዝ በኢትዮጵያ የካፒታል ገበያ ባለስልጣን ፍቃድ ያላቸው በርካቶች ናቸው። እንዳልኩት ግን የካፒታል ገበያ አገልግሎትን ለመስጠት በኢትዮጵያ የሰነደ ሙዓለ ንዋይ ገበያ በትሬዲንግ ሜምበርነት ሊስታውት የተደረጉት ስቲል 7 ብቻ ናቸው። እነዚህን 7 ተቋማት በሚገባ መለየትና ማወቅ ጠቃሚ ነው። እሱን እናያለን። ወደዛ ከማለፋችን በፊት ምናልባትም ስካሞች እንዳያጭበረብሩን ስካም እንዳይኖርብን እና እንዳንሸወድ የኢትዮጵያ የካፒታል ገበያ ባለስልጣንም አላርም አድርጓል። ይህንን ለማየት ያክል እንደው ብዙዎቻችን አንደርስታንድ እንድናደርገው ምንም እንኳን ዲጂታል ቢሆን ምንም እንኳን በርካታ አካላት በመሃል ቢሆኑ ስካሞች ግን ሊኖሩ እንደሚችሉ እንረዳ። እዚህ ላይ እንደምታዩት የኢትዮጵያ የካፒታል ገበያ ባለስልጣን ስካም አላርት አስቀምጧል። ምንድነው የሚለው? ሜክ ሹር ነው የሚለው ዩ ኢንጌጅድ ኦንሊ ዊዝ ላይሰንስድ ካፒታል ማርኬት ሰርቪስ ፕሮቫይደርስ። በርካታ የሆኑ ላይሰንስድ የሆኑ ተቋማት ይኖራሉ። ግን የነዛ ተቋማት ላይሰንስ የካፒታል ማርኬት አገልግሎት ለመስጠት ነው ወይ የሚል እይታና እነዚህ አካላት በኢትዮጵያ የሰነደ ሙዓለ ንዋይ ገበያ በኩል ትሬዲንግ ሜምበር ናቸው ወይ ብሎ መጠየቅ ይኖርብናል። አንዱ እሱ ነው። ሁለተኛው እንዳልኳችሁ ህጋዊ የሆነ የአክሲዮን ግዢ ነው የሚባለው አክሲዮናችን ከማን የምንገዛው ብቻ ከሆነ ነው። ፍሮም ሬጂስተርድ ኢንስቲትዩሽንስ ከሆነ ብቻ ነው። ኢንስቲትዩሽኖቹ በራሳቸው ፍቃድ ያላቸው ይሆናሉ። ነገር ግን የአክሲዮን ግዢያቸው ሬጂስተርድ ካልሆኑ በቀር ህጋዊ አይሆንልንም ማለት ነው። የአክሲዮን ግዢያችንን ሬጂስተርድ ከሆኑ ተቋማት ላይ እየገዛን መሆኑን እርግጠኛ መሆን መቻል አለብን። እነዚህን ሁለት ነገሮች በጥንቃቄ በማየትና በመተግበር ራሳችንን ከስካም ፕሮቴክት ማድረግ ከአጭበርባሪዎች ራሳችንን መጠበቅ የግድ ይለናል። እንዳልኩት የኛን አለማወቅ የኛን አለመረዳት በእጅጉ ወደ ትርፍ ወደ ገንዘብ መቀየር የሚፈልጉ በርካቶች እንደመኖራቸው መጠን የግድ ጥንቃቄ ያስፈልጋል ለማለት ነው። በቀጥታ የምናልፈው በኢትዮጵያ የካፒታል ገበያ ባለስልጣን ፍቃድ ኑሯቸው ሳሟት የትኞቹ የካፒታል ገበያ አገልግሎትን ለመስጠት ፍቃድ የላቸውም ወይም ደግሞ የኢትዮጵያ የሰነደ ሙዓለ ንዋይ ገበያ ትሬዲንግ ሜምበር አይደሉም፣ የትኞቹ ደግሞ የሰነደ ሙዓለ ንዋይ ገበያ ትሬዲንግ ሜምበር ናቸው ወይም ደግሞ የካፒታል ገበያ አገልግሎትን ለመስጠት ፍቃድ አላቸው የሚለውን አንድ ባንድ ወደ ማየት ነው የምንሄደው። ይህንን ለማየት ደግሞ በቀጥታ የምንሄደው ወደዚህ ላይሰንሲንግ ወደሚለው ነው። ላይሰንሲንግ የሚለው ዊንዶው ስንመጣ እዚህ ጋር ላይሰንስ የሚለው ላይ እንገባለን። እዚህ ጋር ስንመጣ አጠቃላይ በኢትዮጵያ የካፒታል ገበያ ባለስልጣን ፍቃድ ያላቸውን ተቋማት ዝርዝር እናገኛለን። እንግዲህ እዚህ ጋር እንደምታዩት 3 ፔጅ ነው ያለው። አንደኛው ማንጋ ይጀምራል። እንደምታዩት ፕራይም ካፒታል ይላል፣ ቪዲዮ ኮንሰልቲንግ ፒኤልሲ ይላል። እነዚህ እነ ስንቄ ኢንቨስትመንት ባንክ ይላል፣ ሌሎች ነገዳ ሴኩሪቲስ ኤንድ ዲለርስ ይላል፣ አዋሽ ካፒታል ይላል። እንደምታዩት በርካቶች ናቸው። ሁለተኛው ፔጅ ብንገባም ብዙዎችን እናገኛለን። ይህንን ሁላችንም ማወቅ አለብን። እነ ዙሪ ካፒታል ይላል፣ እዚጋ እንደምታዩት ኒግናይት ይላል፣ እነ ፈርስት አዲስ ኢንቨስትመንት ባንክ ይላል፣ ሲቪክ ካፒታል ኢንቨስትመንት ባንክ
ውጋገን ይላል፣ ኢትዮ ፊዳሊቲ ይላል። ዜን ሶስተኛው ፔጅን ብነድ ሌሎች በኢትዮጵያ የካፒታል ገበያ ባለስልጣን ፍቃድ ያላቸው አካላትን እናገኛለን። ኤችኤስቲ ኢንቨስትመንት አድቫይዘር ይላል፣ ኢኩዌዥን ሴኩሪቲስ ኢንቨስትመንት አድቫይዘር ይላል፣ ኢትዮ ካፒታል ይላል፣ አይ ካፒታል በርካቶች ናቸው። ዲኤንዲቲ ማኔጅመንት ኮንሳልቲንግ እነዚህ በሙሉ እና ሌሎችም በኢትዮጵያ የካፒታል ገበያ ባለስልጣን ፍቃድ ያላቸው አካላት ናቸው። ነገር ግን እዚህ ላይ በደንብ ኮንሲደር ማድረግ ያለብን እነዚህ ሁሉ በኢትዮጵያ የሰነደ መዋዕለ ንዋይ ገበያ በኩል ትሬዲንግ ሜምበር አይደሉም፣ ወይም ደግሞ የካፒታል ገበያ አገልግሎት ለመስጠት የኢትዮጵያ የሰነደ መዋዕለ ንዋይ ገበያ ትሬዲንግ ሜምበር አላረጋቸውም። ስለዚህ እኛ በደንብ ፎከስ ማድረግ ያለብን ምንም እንኳን በኢትዮጵያ የካፒታል ገበያ ባለስልጣን በዚህ ልክ ፍቃድ ያላቸው አካላት ላይሰንስ የሆኑ አካላት በርካቶች እንኳ ቢሆኑ የትኞቹ ላይ ነው ፓርትነር መሆን ያለብኝ፣ ለካፒታል ገበያ አገልግሎቴ የትኞቹ ነው ኮሚኒኬት ማድረግ ያለብኝ የሚል ጥያቄን መውሰድ መቻል አለብን። አሁን እዚህ ጋር እያወራን ያለነው ለካፒታል ገበያ አገልግሎት ብቻ ነው። ከካፒታል ገበያ ከአክሲዮን ግዥና ሽያጭ ውጭ የሆነ እንቅስቃሴያችሁ የኢንቨስተር አካውንት ከመክፈት ውጭ ለሆነ እንቅስቃሴያችሁ ለሚኖራችሁ ኮንሳልቴሽን እነዚህን ፍቃድ ያላቸው አካላትን መጠቀም ትችላላችሁ። ነገር ግን የፈለጋችኋቸው በሰነደ መዋዕለ ንዋይ ገበያ በኩል አክቲቭሊ ለመሳተፍ በሰነደ መዋዕለ ንዋይ ገበያው ለመሳተፍ ኢንቨስተር አካውንት ለማግኘት አክሲዮኖችን ለመግዛትና ለመሸጥ ለምታደርጉት እንቅስቃሴ ድጋፍ ለማግኘት ከሆነ ግን እነዚህ ሁሉም ያንን ድጋፍ አያደርጉም። ይህንን ድጋፍ ሊያደርጉ የሚችሉት ኦንሊ በኢትዮጵያ የሰነደ መዋዕለ ንዋይ ገበያ በኩል ትሬዲንግ ሜምበር ተደርገው ሊስታውት የተደረጉ አካላት ብቻ መሆናቸውን መለየትና ማወቅ ይኖርብናል። እነዚህ በዚህ ልክ የኢትዮጵያ የካፒታል ገበያ ባለስልጣን ለብዙ አካላት ፍቃድ ከሰጠና እነዚህ ሁሉም የሚባሉ አካላት በኢትዮጵያ የሰነደ መዋዕለ ንዋይ ገበያ በኩል የካፒታል ገበያ አገልግሎት የማይሰጡ ከሆነ የካፒታል ገበያ አገልግሎት የሚሰጡት ወይም ደግሞ የኢትዮጵያ የሰነደ መዋዕለ ንዋይ ገበያ ትሬዲንግ ሜምበር የሆኑ አካላትን እንዴት እናውቃለን የሚለውን በሚገባ ለማየት የት ጋ ነው የምንሄደው? የኢትዮጵያ የሰነደ መዋዕለ ንዋይ ገበያ ድረገጽ ነው የምንሄደው። አሁን ያለነው የኢትዮጵያ የካፒታል ገበያ ባለስልጣን ድረገጽ ላይ ነን። አሁን ያልኩትን ሀሳብ ግን ብሬፍ ለማድረግ የት ጋ መሄድ ይጠበቅብናል? ወደ ኢትዮጵያ ሰነደ መዋዕለ ንዋይ ገበያ ድረገጽ መሄድ መቻል አለብን። ወደሱ ሂደን ብሬፍ እናደርጋለን። ወደዚህ ስንመጣ እዚጋ ሜምበርስ የሚል አለ እንደምታዩት። ከዚህ ውስጥ ትሬዲንግ ሜምበርስ የሚለውን ክሊክ ስናደርግ እነማን በኢትዮጵያ የሰነደ መዋዕለ ንዋይ ገበያ በኩል ትሬዲንግ ሜምበር ተደርገው ሊስታውት እንደተደረጉና ለኛ ለማንኛውም የካፒታል ገበያ አገልግሎት ብሮከር መሆን እንደሚችሉ በሚገባ እናያለን፣ እንለያለን። እነዚህን በብሮከርነት ብንመርጥ በእጅጉ የሚመከር ይሆናል ማለት ነው። የከፈተ ነው። ኦኬ ይኸው መጥቷል። ኦልሞስት 7 ናቸው። አንደኛውና የመጀመሪያው እንደምታዩት ውጋገን ካፒታል ኢንቨስትመንት ባንክ ነው። ሁለተኛው ሲቢ ካፒታል ነው ኢንቨስትመንት ባንክ፣ ሲቢ ካፒታል ኢንቨስትመንት ባንክ ነው። ሶስተኛው ኢትዮ ፊዳሊቲ ኤንድ ሴኩሪቲስ ነው፣ ዲለር ነው። አራተኛው አዋሽ ኢንቨስትመንት ባንክ ነው፣ አዋሽ ካፒታል ኤንድ ኢንቨስትመንት ባንክ። አምስተኛው እና ሌላኛው ገዳ ሴኩሪቲስ ዲለር ፌር ካምፓኒ ነው። ስድስተኛው ፈርስት አዲስ ኢንቨስትመንት ባንክ ነው። ስንቄ ኢንቨስትመንት ባንክ ደግሞ ሰባተኛው በኢትዮጵያ የሰነደ መዋዕለ ንዋይ ገበያ በኩል ትሬዲንግ ሜምበር የተባለ እዚጋ እንደምታዩት ትሬዲንግ ሜምበር፣ ያ ማለት እነዚህ አካላት ለሁላችንም በኢትዮጵያ የሰነደ መዋዕለ ንዋይ ገበያ ለምናደርገው እያንዳንዱ እንቅስቃሴያችን የካፒታል ገበያ አገልግሎት ለመስጠት ፍቃድ ያላቸው አካላቶች ናቸው ማለት ነው። እንዳልኩት ቅድም ምንም እንኳን በኢትዮጵያ የካፒታል ገበያ ባለስልጣን ፍቃድ ያላቸው በርካታ አካላቶች እንኳ ቢኖሩ የአክሲዮን ግዥና ሽያጫችንን የአክቲቭ ኢንቨስተር ትሬዲንግ አካውንት መክፈትን በተመለከተ ግን ቤዚክሊ የኢትዮጵያ የሰነደ መዋዕለ ንዋይ ገበያ ትሬዲንግ ሜምበር ያደረጋቸው እነዚህን አካላት እንደመሆኑ መጠን ብሮከር ማድረግ ያለብን እነዚህን አካላት መርጠን መሆን መቻል አለበት። እዚህ ላይ እንደምታዩት አንዳንዶቹን ኢንቨስትመንት ባንክ ይላል፣ አንዳንዶቹ ደግሞ ዲለር ተብለዋል። ልዩነታቸው ምንድነው ምናምን የሚለውን አክቹዋሊ በሌላ ቪዲዮ ለማየት ሞክራለሁ። ኢንቨስትመንት ባንክ ከዲለርስ ከፍ ያለ አገልግሎቶችን ያቀፈ ነው። ዲለር የምንለው ሞስት ፕሮባብሊ ሪሌትድ ዊዝ
ሴኩሪቲዎች ጋር ብቻ መግዛትና መሸጥ ጋር እዛ ጋር ያሉ አካባቢዎችን ማማከር ግዥና ሽያጮቻችንን ማማከር አይነት ነገሮች ላይ ብቻ ነው። በነገራችን ላይ ዲለር የምንላቸው አካላት አክሲዮኖችን ጥሩ ባሉት ሰዓት ገዝተው ያዋጣል ባሉት ሰዓት መሸጥ የሚችሉ ለራሳቸውም አክሲዮን ግዥና ሽያጭ ላይ መሰለፍ የሚችሉ ፍቃድ ያላቸው አካላት ናቸው ዲለርስ ማለት። ያ ማለት ኢትዮ ፊዳሊቲ ሴኩሪቲ ዲለርስ እና ገዳ ሴኩሪቲስ ዲለርስ የምንላቸው እንደዚህ አይነት ፍቃድ ያላቸው ናቸው። ኢንቨስትመንት ባንክ የምንላቸው ካፒታል ኤንድ ኢንቨስትመንት ባንክ የምንላቸው ግን ትንሽ በአገልግሎታቸው ከፍ ያሉ በርካታ ሰርቪሶችን የሚሰጡ ናቸው። አንዱና የመጀመሪያው ትልቁ ስራቸው ትልልቅ የሚባሉ ድርጅቶችና መንግስትን ስትራቴጂካል የሆነ ማማከር ነው የሚሰሩት። አጠቃላይ ካፒታልን እንዴት ሬዝ ማድረግ እንደሚቻል፣ መቼ ሬዝ ማድረግ እንደሚቻል። ለምሳሌ አንድ የሆነ ተቋም በአይፒኦ በኢትዮጵያ ሰነደ ሙዓለ ንዋይ ገበያ ሊስት መደረግ ቢፈልግ እንዴት አይፒኦ ኢሹ ማድረግ እንዳለበት፣ ኦፈሪንግ ፕራይሱ ምን ያህል መሆን እንዳለበት አጠቃላይ የገበያ ጥናት ጭምር የሚያደርጉ እና በዛ ልክ እንኳን ገበያው ኤክስፔክት በተደረገው ልክ እንኳን የማይሆን ከሆነ አክሲዮኖቹን ሆልድ በማድረግ ያ ተቋም ሊያጋጥም የሚችለውን የካፒታል እጥረት ጭምር በራሳቸው አቅም ፋይናንስ ሊያደርጉ የሚችሉ ስትራቴጂካል ዲሲሽንን በሚገባ ኮንሲደር የሚያደርጉና እዛ ላይ የሚሰሩ የተቋማትን መርጂንግ እና አኩዚሽን የመሳሰሉ ነገሮችን ስትራቴጂካሊ አድቫይዝ የሚያደርጉ አንድ ተቋም ከሆነ ተቋም ጋር መርጅ ማድረግ ቢያስብ አንድን ተቋም አኩይዝ ማድረግ ቢያስብ እዛ አካባቢ ያሉ ነገሮችን በሙሉ በበላይነት የሚያማክሩ የተቋማትን አሁናዊ ዋጋ ቫልዩ የሚያደርጉ ኢቫሉዌሽን የሚሰሩ እና በርካታ ትልልቅ ስራዎችን የሚሰሩ አካላት ካፒታል ኤንድ ኢንቨስትመንት ባንክ እንላቸዋለን። ስቲል ካፒታል እና ኢንቨስትመንት ባንክ ግን የተለያዩ ናቸው። ምናልባትም የኛ ሀገር ግን እንደምታዩት ካፒታልም ኢንቨስትመንት ባንክም ተብለው ስቲል ተሰይመዋል። ሁለቱንም የማድረግ እድል አላቸው እንጂ ካፒታል ራሱን ችሎ ሳሟት ስፔሲፊክ ይሆናል ከኢንቨስትመንት ጋር ሲወዳደር። ነገር ግን ካፒታል ኤንድ ኢንቨስትመንት ባንክ ጥቅል ስም ነው። አሁንም ቢሆን ሌሎች የሉም እንጂ ስፔሲፊካሊ ብሮከር ሆኖ መምጣት የሚችሉ አካላትም ካሉ ብሮከሮች መሆን ይችላሉ። ብሮከር እና ዲለርስ ኦልሞስት የተቀራረቡ ናቸው። ብሮከር ኦንሊ ደላላ ብቻ ነው። ያ ማለት የእኛን የግዥና የሽያጭ ትዕዛዝ ማስተዳደር ማገዝ ብቻ ነው። አካውንት እንድንከፍት ማገዝ ብቻ ነው። በራሱ ስም ሰነዶችን ገዝቶ ላተር መሸጥ አይችልም። ይህንን በሚገባ መረዳት መቻል አለብን። ዲለር የምንለው ግን በራሱ ስም ሰነዶችን ገዝቶ ላተር መሸጥ የሚችልበት እድል ያለ መሆኑን መረዳት እንችላለን። ሞር ኦር ለስ ለጥንቃቄ ያህል በኢትዮጵያ ሰነደ ሙዓለ ንዋይ ገበያ ለሚኖረን እንቅስቃሴ ሪሊ ትሬዲንግ ሜምበሮቹ እነማን ናቸው? የአክሲዮን ግዥና ሽያጫችንን ፋሲሊቴት የሚያደርጉልን የትኞቹ አካላት ናቸው? የትኞቹ የካፒታል ገበያ አገልግሎት ለመስጠት በኢትዮጵያ የካፒታል ገበያ ባለስልጣንም ፍቃድ ያላቸው በኢትዮጵያ ሰነደ ሙዓለ ንዋይ ገበያም ትሬዲንግ ሜምበር ናቸው ብለን ማወቅ ይኖርብናል። እነዚህ ሊስታውት የተደረጉ 7 አካላት በኢትዮጵያ የካፒታል ገበያ ባለስልጣን የካፒታል ገበያ አገልግሎትን ለመስጠት ፍቃድ ያላቸውና በኢትዮጵያ ሰነደ ሙዓለ ንዋይ ገበያ በኩልም ትሬዲንግ ሜምበር የተደረጉ መሆናቸውን ማወቅ እና ከነዚህ ተቋማት ጋር አብሮ መስራት የግድ ያስፈልጋል። ራሳችንን ለአጭበርባሪዎች ማጋለጥ መቻል የለብንም። ሌላው እንዳልኩት አክሲዮን የምንገዛባቸው ተቋማትንም በሚገባ መለየት መቻል አለብን። ሬጂስተርድ ያልተደረጉ አክሲዮኖችን ዲማቴሪያላይዝ ያልሆኑ አክሲዮኖችን ያ ማለት በኢትዮጵያ የካፒታል ገበያ ባለስልጣን ሬጂስተር ያልተደረጉ ኢንስቲትዩሽኖች ላይ የምንገዛው አክሲዮን አሁንም ህጋዊነቱ ያልተጠበቀ መሆኑን በመረዳት የአክሲዮን ግዢዎቻችን በሙሉ ህጋዊ የሚሆኑት ተቋሙ አክሲዮኖቹ በኢትዮጵያ የካፒታል ገበያ ባለስልጣን ሬጂስተር ከተደረጉ ብቻ መሆኑን በመረዳት ሬጂስተርድ የተደረጉ ተቋማት ላይ ብቻ የምንገዛው አክሲዮን ህጋዊ መሆኑን መረዳት በእጅጉ ጠቃሚ ነው ብዬ አስባለሁ። ለዛሬ የነበረኝ ቆይታ ይህንን ይመስላል። ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ላይክ እንድታረጉት፣ ሼር እንድታረጉትና ለተጨማሪ የፋይናንስ ኢንቨስትመንት እና የካፒታል ማርኬት መረጃዎች ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። አመሰግናለሁ።